ተረጋጊ ካለ ይሄ ማንነትሽ አይደለም። ለምንድን ነው እንደዚህ የምትሆኚው? ለምንድን ነው እንደዚህ የምትሆኚው? እኔ እኮ ግራ ነው እየገባኝ ያለው። ምን ሆነሻል አንቺ? ራስሽ ተረጋጊ እንጂ በጣም እሺ፣ ዞር በይ በቃ። በጣም መረጋጋት ያለብሽ አንቺ። ኧረ በእናትሽ ዞር በይ። ልጅ ያማታል እንዴ? ነው ማሰማኛ አባት አትንኪው። አባቴ ደግሞ አትለኝ። ኧረ እባክሽ አባቴ የኔ ፍቅር የኔ ውድ ባል። አንዳንዴ ህይወት እንዲህ ናት። ከአንድ አጣብቂኝ ወጣው ስትል ሌላው አፍጥጦ ይጠብቅሃል። አሁን ያለነው በዚያችው ጠባብ የሆቴል ክፍል ውስጥ ነው። ክፍሉ ውስጥ ያለው ሙቀት ከግንቦት ፀሐይ በላይ ይፋጃል። ምስኪኑ አብርሽ አሁንም በሁለት እሳት መካከል ቆሟል። በአንድ በኩል ትናንት ፖሊስ ጣቢያ ለፖሊስ ጣቢያ ስታንከራትተው የነበረችው ዛሬ ግን እንደ መልአክ ሆና የኔ ውድ ባል እያለች የምትለጠፈው ሩት አለች። በሌላ በኩል ደግሞ አብርሽን ከሷ ተንኮል አድነው የምትለው የምትወደው ሄርሜላ በሩ ላይ ቆማለች። ሄርሜላ ያየችው ነገር ግን ልቧን አቆሰለው። ሩታ ሚስትነቷን ለማሳየት ስትውተረተር ማየት ለሄርሜላ ከሞት በላይ ከባድ ነው። ሩታ ግን ሄርሜላን ስታያት ይበልጥ ክፋቷ ገንፍሎ ወጣ። ሃይ እንዴት መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስከቢ ነው? ሩታ የውሸት መረቧን በደንብ ዘርግተዋለች። አብርሽ ያልተናገረውን ያልደወለውን ደውሎልኛል እያለች ሄርሜላን ልታሳብዳት ትሞክራለች። እዚህ ጋር ነው እንግዲህ የሴቶች የስነ ልቦና ጦርነት የሚጀምረው። ሩታ የባለቤትነት መብቷን በኃይል ልታስከብር ትታገላለች። ሄርሜላ ግን ይህንን ውሸት በቀላሉ የምትውጥ አልሆነችም። አብርሽ የደረሰበት ቁስል ገና ሳይሽር እንዴት ዛሬ ደውሎ ደብሮኛል ነይልኝ ይላል። ሩታ ግን ድፍረቷ የሚገርም ነው። ሄርሜላ አብርሽ እንዲመሰክርላት ትፈልጋለች። አልደወልኩም በላት ስትለው ድምጿ ይንቀጠቀጣል። የሰው ልጅ ለካ እንዲህም ይሆናል። ትናንትና ሲፋቀሩ የነበሩ ሰዎች ዛሬ በአንድ ሆቴል ክፍል ውስጥ እንዲህ እንደ ባዕድ ሲናከሱ እያየን ነው። አይኑን ያፈጠጠው አብርሽ ነው። በሁለት ሴቶች መካከል ተወጥሮ አንዷ ባሌ ነህ ስትለው ሌላኛዋ ደግሞ ውሸታም ናት እያለች ምስክርነት ስትጠይቀው አእምሮው ሊበተን ደርሷል። ሄርሜላ ግን ይህንን ውሸት በቀላሉ የምትቀበል አልሆነችም። አብርሽ የታሰረበት ቁስል ገና ሳይሽር እንዴት ዛሬ ደውሎ ደብሮኛል ነይልኝ ይላል ብላ መጠርጠሩ አልቀረም። ሩታ ግን ድፍረቷ የሚገርም ነው። ሄርሜላ አሁን የአብርሽ ምስክርነት ያስፈልጋታል። የልቧ ትርታ እስከ ውጭ እየተሰማ አልደወልኩም በላት ስትለው ድምጿ ይንቀጠቀጣል። ምስኪን ሄርሜላ እውነቱን ብታውቀውም ከአፉ መስማት ፈልጋለች። የሰው ልጅ ለካ እንዲህም ይሆናል። ሩታ ደውሎልኛል ስትል የአብርሽን ዝምታ እንደ ድጋፍ ትጠቀምበታለች። እሱ በድንጋጤ ሲፈዝ፣ እሷ ውሸቷን እንደ ሐቅ እያጸናችው ነው። አብርሽ ግን በውስጡ ምን እያሰበ ይሆን? ይቺ ሴት እስከ መቼ ነው የምትዋሸው? ወይስ ልጄን ይዛብኛለች ዝም ልበል የሚል ሐሳብ ውስጥ ነው። አያችሁ የሴት ልጅ ብልሃት። አብርሽን ልጁን እንደ ጦር መሳሪያ ተጠቅማ የአብርሽን ደካማ ጎን እየመታችው ነው። ዛሬ ታይሽ ባለቤትነትሽ ምን ማድረግ አይቻልም። ምን ተንኮል አስብሽ ነው የመጣሽው? እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመለሰሽ ይሄ ሞኝ ልቡን እንትን ልትይ ነው። አሁን ውልቅ ብለሽ ውጪልን። ከዚህ ፈለግሽ ማውራት ትችያለሽ እኮ ውጪልን። እኔ ግን ደህና ነሽ? ግን ድሮም የኔ ነው እኮ ያንቺ መሆኑን ልታሳየኝ ነው እንደዚህ አክት እያደረግሽ ያለሽው። ኧረ እኔ ላንቺ ሰው ባንዴ ቆይ፣ እኔ ላንቺ ምንድን ነው ማንሽ ብዬ ነው ላንቺ ምንድን ነው ማሳየሽ ሄርሜላ? ምስኪኑ አብርሽ ዛሬም ቆሞ ያለው በመሬት ወለል ላይ ሳይሆን በሁለት ገደል አፋፍ ላይ ነው። በበኩል ትናንትና በክፋት ያሰቃየችው ሩታ፣ በቀኝ በኩል ደግሞ ዛሬ ባሌ ብላ የመጣችው የፍቅር ሰንሰለት አእምሮ መቃወስ ጀምሯል። የሰው ልጅ አእምሮ ምን ያህል ጭንቀትን መሸከም ይችላል? አብርሽ አሁን የደረሰበት ደረጃ ላይ ሲደርስ ግን ዓለም ዙሪያውን የምትሽከረከር ትመስላለች። ሩታ ያሳየችው ድንገተኛ ለውጥ ከከሳሽነት ወደ አፍቃሪነት፣ ከጥላቻ ወደ ባሌባይነት ግራ አጋብቶታል። ትናንትና በአደባባይ ሲፈልግ የገሃነም እሳት ይብላው ስትል የነበረችው ያቺው ሴት ዛሬ በአካል እየቀረበችው ዓይንህን እያየሁ ላውራህ ትለዋለች። የቃላቶቿ ቅልጥፍና ሁሉ ነገሯ ተቀይሯል። አንተን የሚመስል ልጅ ወልጃለሁ ስትለው አብርሽ የሰማው የፍቅር ቃል ሳይሆን የመብረቅ ድምፅ ነበር። ቂም በቀሏን በናፍቆት ጥላቻዋን ደግሞ አባት ነህ በሚል የማማለያ ካባ ሸፍና ቀረበችለት።
የአብርሽ ትዕግስት ተሟጠጠ። እንደ መሬት መንቀጥቀጥ በውስጡ ሲታመቅ የነበረው ቁጣ እንደ እሳተ ገሞራ ሊፈነዳ ደረሰ። ያዝምተኛውና ሁሉን ችሎ የኖረው አብርሽ የዛሬዋ ሩታ ትናንት የፈጠረችው ቁስል ስትነካካበት መቆጣጠር አቃተው። የውስጡ ጩኸት ፈነዳ። ግን አሁን ሁለታችሁ በጣም ትዕግስቴን እየተፈታተንችኝ ነው። ስነ ስርዓት አንድ ላይ ውጡ። እሺ በቃ እኮ ትዕግስቴን ሁለታችሁ ውጡ። አልፈልግም። በቃ እሺ እኔ ልተኛ ነው። በአንቺ ምክንያት ልጁ ሰላም ነበረ። ተመልሼ የመጣሁት ደህንነቱን ለማረጋገጥ ነበረ። ደህንነቱን ለማረጋገጥ ነበረ። ተረጋጋና እኮ ሁለታችሁ ውጡ። የአብርሽ ጩኸት ከጉሮሮ የወጣ ሳይሆን ከቆሰለ ልብ የፈለቀ ነው። ያ ጩኸት ግድግዳዎችን አልፎ ሰማይ የሚደርስ ይመስላል። አብርሽ ጭንቅላቴ ሊፈነዳ ነው ሲል ዝም ብሎ የተናገረው ቃል አይደለም። እውነትም በቃላት የማይገለጽ ነፍስን የሚበላ ስቃይ ውስጥ እንዳለ ያስታውቃል። ራሱን ይዞ በሁለት እሳቶች መካከል ይንቀጠቀጣል፣ ግን ሰሚ የለም። በዚያ ቤት ውስጥ ርኅራኄ ቦታዋን ለጥላቻ አስረክባለች። በሁለት ሴቶች መካከል ያለውን እሳት ነደደ። ሄርሜላ ሩታን በትዝብትና በቁጣይን እያየች ወነጀለቻት። ታጠቃው ነው የመጣሽው ስትል ድምጿን አቀለጠች። ሩታ ግን አጸፋዋን ለመመለስ አልዘገየችም። ሄርሜላ እንደ ባዕድና እንደ ወራሪ እየቆጠረች የሰው ትዳር ውስጥ ገብተሽ የሰው ሕይወት ለመቀማት የምትፈልጊ የባነሽ እያለች በክፉ ቃላት ትዘልፋታለች። ክፍሉ አሁንም የሰላም ማረፊያ ሳይሆን የጦርነት ቀጠና ሆኗል። ሰላም የሸሸበት፣ የፍቅር የጠፋበት፣ በቀል የነገሰበት ስፍራ። ሩታ በአንድ በኩል ሻንጣ የዚህ ነው አብርሽ ባሌ እያለች የሚስትነት ግዛቷን ለማረጋገጥ ስትፍጨረጨር፣ ሄርሜላ ደግሞ አብርሽ ረፍት ይፈልጋል፣ ጤና ይበልጣል በሚል ሰበብ ሩታን በኃይል ለማስወጣት ትታገላለች። ሁኔታው ከቃላት አልፎ ወደ ጉልበት ተሸጋገረ። አየሩ በንዴት ተሞልቷል። በሩታና በሄርሜላ መካከል ግፊት ተጀመረ። አንዷ ሌላኛዋን ከክፍል ለማስወጣት ትንቅንቅ ገጥመዋል። የሴቶች ትግል፣ የአብርሽ ጩኸት፣ የክፍሉ ድባብ፣ ሁሉ ነገር ከቁጥጥር ውጭ ወጣ። ሩታ ግን ልክ እንደ ተራራ በአቋሟ የጸናች ናት። ልጄንና ባሌን ጥዬ አልወጣም የሚል ድርቅ ያለ ወኔ ተላብሳለች። ለመሆኑ ይሄ ምን አይነት ጉዳይ ነው? በሰው ልጅ ሕይወት ላይ እንዲህ ያለ ጨዋታ እስከ መቼ ይቀጥላል? ትናንት ያላበቃው በቀል ወይንስ ዛሬ የጀመረው የማስመሰል ፍቅር? አብርሽ የተያዘው በሁለት ስለታም ቢላዎች መካከል ነው። አንዱ ትናንት በቁሙ የገደለው ቂም ሲሆን፣ ሁለተኛው ደግሞ ዛሬ እንደ ማር እየጣፈጠ ሊያንቀው የመጣው የይቅርታ ድራማ ነው። ያ ትናንትና እንደ አንበሳ ያጋሳ የነበረው አብርሽ ዛሬ በሁለት ሴቶች መሃል ሆኖ አቅሙ ተሟጧል፣ ጉልበቱ ክዶታል። አእምሮ የጩኸት ብዛትና መቋቋም አቅቶት ዝምታን መርጧል። የክፍሉ ግድግዳዎች በሄርሜላና በሩታ ጩኸት ሲናወጡ፣ አብርሽ ግን ካለበት ተዝለፍልፎ ሊወድቅ ደርሷል። ድምፁም ዝቅ አለ። የመጨረሻ አፋፍ ላይ ስትደርስ የምታወጣው አይነት ዝቅተኛ ደካማ ድምፅ። መስራት እያወራ ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ምን ችግር አለ? ቀድማ ግን የምትወጣው እሷ ናት። አጣልቻለሁ። እኔ እወጣለሁ። ሲጀመር እኔ እና እሱ በስነ ስርዓት እያወራ ነበር። አልቻልኩም ሲል የመጨረሻው ጫፍ ላይ ደርሷል ማለት ነው። አብርሽ አሁን የሚፈልገው ፍቅር አይደለም። አብርሽ አሁን የሚፈልገው ጥበቃ አይደለም። አብርሽ የሚፈልገው ጸጥታ ነው። ብቻውን ሆኖ ራሱን ማግኘት ይፈልጋል። ነገር ግን እነዚህ ሁለት ሴቶች ሊለቁት አልቻሉም። በመጨረሻም ግን አብርሽ ትዕግስቱ ተሟጠጠ። ሰው ልጅ እኮ እንደ ፊኛ ነው። ሲነፉት ቆይቶ መጨረሻ ላይ አየሩ ከሚችለው በላይ ሲሆን ይፈነዳል። አብርሽም እባካችሁ በቃኝ፣ አሁን ሁለታችሁ ሙጡልኝ ብሎ ቃላቱ ሳይሆን በልመና በሚመስል ድምፅ ተማጸናቸው። እስቲ አስቡት፣ አንድ ወንድ ልጅ በገዛ ቤቱ እንዲህ ሲጨነቅ። ይሄ ሄርሜላ የምትውላት ልጅ ደግሞ መቼ ቀላል ናት። ሽንፈቷን አምና የምትቀመጥ እንዳይመስላችሁ። ልክ በሩ ላይ ስትደርስ ዞር ብላ አብርሽን በአይኗ ሰቅዛ ይዛው እደውልልሃለሁ አለችው። ይቺ ቃል እኮ ቀጠሮ ብቻ አይደለችም፣ ገና አልጨረስንም የሚል የማስጠንቀቂያ ደወል እንጂ። ሴቶች ግን ሲገርሙ። አሁን ይቺ ሄርሜላ ስትወጣ ሩታ ዝም ትላለች ብላችሁ ነው? አረ በፍጹም። ሩታ ደግሞ እዛው በሩ ላይ ቆማለች። የድል ስሜት ተሰምቷታል። የእሷ ሄርሜላ ቀድማ መውጣቷ ትልቅ ትሮፊ ወይም ዋንጫ ያገኘች ያህል ነው የሚቆጠረው። አሁን አብርሽ እየተቃጠለ ባለበት ሰዓት ሩታ ምን ብትል ጥሩ ነው? እኔ ነኝ ቀድሜ የወጣሁት እንዳትይ እያለች
የድል ስሜቷን ለማሳየት ትሞክራለች። ጉድ እኮ ነው። ቤቱ ሊፈርስ እየተንገዳገደ እሷ ማን ቀድሞ ወጣ በሚል የህፃናት ጨዋታ ላይ ናት። እንዲህ አይነት የሴቶች ቁርቁስ መቼም አያልቅም። አብርሽ ግን ሚስኪኑ አብርሽ ምንም አልተናገረም። ዝምታው ከማንኛውም ጩኸት በላይ ይጮሃል። በዝምታ ተውጦ ከፊት ለፊቱ የተደቀነበትን የሁለቱ ሴቶች ግጭትና የራሱን የተወሳሰበ የትዳር ህይወት እያሰላሰለ በሩን በዝግታ ዘጋው።